አመሰግናለሁ። እኔ ምን እንደሚባልም አላውቅም። በቃ እኔ ግራ ገባኝ። ግን ማለት ነው በዚህ አጋጣሚ እናቴ በጣም እየተጨነቀች ነበረ። ማን ነው ዝም ብላ በቃ ቀን እውነት ለመናገር ኤንዲ እንደዚህ በሰላም መጥቶ ወጥቶ ስላየሁት በጣም ደስ ብሎኛል። ትናንትና ራሱ እየጠየቅኩ ነበር፣ እንዲሁም ባለፈው አስታውሸው የት ገብቶ ነው እያልኩ ነበርና አጋጣሚ እንግዲህ አብሯቸው ያለው ማሜ እስር ቤት እንደሆነና ዱዓ እንድታደርጉለት ሁላችሁም በየእምነታችሁ በሰላም እንዲወጣ እያለ ሲናገር ሰምቼው በጣም ገርሞኝ ነበረ። ለብዙ ጊዜ ስጠይቅ አክብሮን ግን ማንም ሰው ኮመንት ላይ እንትን የሚልኝ የለም። በሱም ደግሞ ቪዲዮ የሰራ ሰው አላየሁም ከዚህ ልጆች ማለት ነውና ብዙ ጊዜ ነው የምናገረው ነገር የሰው ልጅ ስንደሰት ወይም ደግሞ ሲኖረን ብቻ አይደለም ከጎናችን መሆን ያለበት። ግን ያን ሰው በጠፋ ሰዓት፣ በተቸገረ ሰዓት፣ በተከፋ ሰዓት ከጎኑ መሆን አለብን። እንዲ እንግዲህ እንደሚታወቀው ከብዙ ዩቱበሮች ጋር ሲሰራ እናውቀዋለን እና ዛሬ ላይ ግን አንድ ሰው እንኳ ተነስቶ ስለሱ አንድ ቪዲዮ ሰርቶ ያየሁት ዩቱበር የለምና እንደዚህ አትሆኑ፣ እውነት ለመናገር ማለት ነው። እና የሰው ላይ አብራችሁ ሲሰራ ወይ ደግሞ ቁሞ ስለ ህዴ ብቻ አይደለም አብራችሁ ልኮ ነው የሚገባው። ሲወርቅም ለማንሳት ሞክር። እኔ እውነት ለመናገር እንደማንም ሰው በቅርብ ጊዜ ነው ያወቅኩት። ነገር ግን በተደጋጋሚ እየጠየቅኩ ነበር፣ ያው መልስ አላገኘውም እንጂ ማለት ነው። እና በጣም ትገርሙኛላችሁ አንዳንድ ሰዎች። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ሰብ እያደርጋችሁ አብረታቱኝ። ከጎን የሆናችሁ ለምታበረታቱኝ ውድ ሀገር ልጆች ከልብ ነው የማመሰግነው። እና እንደ ነገርኳቸው እንግዲህ ኤንዲ ዛሬ ከእስር ቤት ወጥቷል። የወጣበትን ምክንያት እንግዲህ ያቀፋትን ልጅ አይታችኋታል። የብዙ አመት ጓደኛ ናት ብሏል። ጓደኛሞች ናቸው። እሷ ካሜራ ላይ መውጣት አልፈለገችም ነበር። ላደረገችው ነገር ለአላህ እንጂ ለሰው ብዬ አላደረኩም። እሱ ከካሜራ ጀርባ ብዙ ነገሮችን አድርጎልኛል እና ለኤንዲ ይህ ሲያንሰው እንጂ ሲበዛበት አይደለም። ስለዚህ ይህን ነገር ካሜራ ላይ አታውጣል፣ እሱም አትንገረው ብለው ነበር። ኤንዲ ደግሞ ያደረግለትን ሰው ማወቅ ስለሚፈልግም ማሜም ደግሞ ይህን ነገር ያደረገችውም ደግሞ ላፕቶቧንና ሌላ አንድ ነገር የሸጠችዋላትና የምትጠቀምበት ላፕቶቧንና ሌላም አለ እሱን ነገር ሸጣ ስለሆነ ስለዚህ እንደዚህ አድርጋ ያደረገችለት ልጅ ደግሞ ዝም ብላ አይደለም፣ ፍቅር ስላለባት ስለምትወደው ነው። ልጅቷ ትወደዋለች፣ ታስታውቃለች። እና ማሜ እንግዲህ ይህን ነገር ያየው፣ ስለዚህ ይህን ነገር እሷ መሆኗን አውቆ እንዲያስከፋት ከጎኗም እንዲቆምላት በችግር ጊዜው ከጎኑ የሆነችለት ከዚህ ካለበት ችግርም እንዲወጣ ያደረገችው እሷ ስለሆነ ከጎኗ እንዲለያት ስላልፈለገ ያንን ነገር ይፋ ማውጣት ስለነበረበት አወጣና ነገረው። እሱ ግን ስትመጣ አላመነም ጭራሽ። እሷ ለዚህ ደርሳ እኔን ከእስር ቤት ለማውጣት ምንስ ነው ይሸጥሽው? በጣም ነው እታችሁታል። እኔ እየጠበቅኩ ሌላ ሰው ነው እንጂ እሷ ትሆናለች ብዬ በፍጹም አስቤ አላቅም አለ። ምናልባት ስልክ ደውላ ልጠይቅ ትችላለች፣ ግን በዚህ ደረጃ እኔን ትረዳለች ብዬ አስቤ አላቅም ይላል እንግዲህ። እና ብዙ ጊዜ እውነት ለመናገር እኛ ችግር ውስጥ ስንገባ ብዙ ጊዜ ከጎናችን በደህናችን በኖርማል ጤና በሆነ ሰዓት ችግር ባልደረሰብን ሰዓት ከጎናችን አብረውና የነበሩ ሰዎች እኛ ጋር አይገኙም። በእኛ ችግር ውስጥ የምናገኛቸው እኛ ያልጠበቅናቸው፣ እኛ ያላሰብናቸው ከጧት ከማታ በቃ እንዲህ ያደርጋሉ ብለን የማናስባቸው ሰዎች በችግራችንና በተከፋንበት ሰዓት ከጎናችን ሆነው እናያቸዋልና በቃ የሆነ የሚሰማቸውም ነገር አለ ወይ ደግሞ እስከዛሬ እንድንችል የተወደዋል ነገር ግን ተመልክቷት አያውቅም ወይ ደግሞ ቦታ ሊኖረው አይችልም። ዛሬ ላይ ግን ይችል በቃ በችግሩ በተከፋ ሰዓት ላይ ከጎኑ ስለሆነ ምናልባት እንግዲህ ይሄ ስለወደደችው ምንም የሆነ ኬዝም ይኖራል። ስለዚህ ልጅቱ ታስታውቃለች፣ ታፈቅረዋለች። ምንም ነገር ሳይኖራት ላፕቶፕዋን እና እንትኗን ሸጣ እሱን በዚህ ደረጃ ከእስር ቤት ያስወጣቸው ዝም ብላ አይደለም መቼም፣ ዝም ብላ ሳይሆን ለዛም ነው። እና ያው እንግዲህ ፍቅር ደግሞ ራስን አሳልፎ እስከ መስጠት ደረጃ ብዙ ነገር መስዋዕት፣ በቃ የኔ የምትሉት ነገር አይኖርም። ፍቅር ሰውን ስታፈቅሩ በዛ ልክ ነው። ዛሬ ላይ ሁላችንም ብዙዎቻችን አሁን ላይ ቦታ የለንም ለሰው ልጅ ከሰው ልጅ ልክ ለገንዘብ ነው አሁን ላይ ጥረታችን። አንዳንድ ጊዜ ድሃ ሆናችሁ መፋቀርና መጋባት መታደል ነው። ግን የሆነች ትንሽ የገንዘብ መቋጠር ከጀመርና ወላሂ ብዙዎቻችን የፍቅር ጣሙን አናውቀውም። የምናስበው ገንዘብና ገንዘብ ብቻ ነው። በቃ በትንሽም ነገር ከተፈተነ በቃ ወግጅ ካሁን በኋላ ብለን ነው የምናስበው ከኛ ጀምሮ ማለት ነውና ያ ማለት ደግሞ ገንዘብ ደግሞ የሰው ልጅ ገንዘብ ብቻ ደስታ ሊሰጠና አይችልም። ገብቷችኋል አይደለ? የታደለ ሰው ይኸው በዚህ ልክ ነው። በቃ ምንም ነገር በቃ
ፍቅር ስታፈቅሩ ስለምንም አሁን ላይ እኛ ልናገባ ሀሳብ ነው ወይ የሆነ ነገር ካሰብን ገንዘቤን እንዲህ ቢያረገኝ ቢቀማኝ እንዲህ ቢያረገኝ የኔን ገንዘብ በልቶ እሱ ሌላ ሰው ጋር ቢሄድ ብቻ ብዙ ነገሮች ነው የምናስበው። ገንዘብ ሳሳለላችሁ ወይ ደግሞ በጣም ካፈቀራችሁ ስለምንም አታስቡ። ዋናው ነገር ለምታደርጉለት ለሱ ያስደስተው ብቻ። ለራሳችሁ ግን የማታስቡ ብዙ ሰዎች አላችሁ እና ከዚህ መረዳት ትችላላችሁ። እና ፍቅር ማለት ምንም አይነት ነገር ህይወትን አሳልፎ የሚሰጥበት ነው። ህይወት ደግሞ ከገንዘብም ከሁሉም በላይ ነው። አሁን ላይ ግን እኛ ከህይወት ልክ ገንዘብን ነው የምናስቀድመው። የሚገርማችሁ ነገር እና አላህ ይጠብቀን ሁላችንንም የእውነተኛ ሰው ያድርገን፣ እውነተኛ አፍቃሪ። እኛም ደግሞ ሰዎችን በእውነት የምናፈቅር፣ ሰዎችን የማንጎዳ፣ ሀቃቸውን የምንጠብቅ፣ ሀቃችንን የምንጠብቅ ያድርገን፣ የሚጠብቁ ያድርገን። እንደዚህ አይነት ነገር ሲሆን በንጹህ ህሊና በጣም ያስደስታል እና ኤንዲን በመቆጣጠር ነው ያቃተው። ምክንያቱም እሱ የጠበቀው ብዙ ሰዎች፣ ሌሎች ሰዎች ይኖራሉ። ነገር ግን እነዚያ ሰዎች ከጎኑ የሉም። ያልጠበቃ ልጅ ናት ከጎኑ ሆና ያየችው። ማዘሩ ራሱ አውሬ የሆነ ነገር ሰው የለም ሰው አለ እንዲህ ስትለው ሰው የለም አላት። እሱ ደግሞ ሌላ ነገር የምታወራ መስሎት፣ እሷ ግን አጥብቃ ያዛል ልጅቷና ያለችው እና ማዘሩ ማለት ነው። ይህም ማሜም እንግዲህ ነግሮታል፣ ከጎኗ እንዲያትርቅ አማና በእኔ ፊት እነግርሃለሁ ብሎታል። እንዲህ ብልጥ ከሆነ ይችል ጥሩ ልጅ ናት። እንደምንም አድርገው ህይወታቸውን መምራት ይችላሉ። እንደነገርኳቸው በንጹህ ልቡ የሚያፈቅራቸው ሰው መቼም ቢሆን እናንተን ጥሎ አይጥላችሁም። ይችል ደግሞ ቆንጅዬ ናት፣ ምንም የሚጎላን ነገር የለም። መስራት ይችላሉ ወደፊትም ከዚህ በላይ። ከምንም በላይ የሚያስብላችሁ ሰው ካለ ገንዘብ ምንም ነው። ገባቸው? ከሰራ ሰው ብዙ ነገር ማግኘት ይችላል። እና ፍቅር ካለና አብራችሁ እንደዚህ ንጹህ ህሊና ካለ ደግሞ ሰርቶ መቀየር ይቻላል። ማንም ድህነት ጋር የሚኖር የለም። ሁሉም ነገር ይለቃል ማለት ነው። በስራ ይቀረፋል ድህነት። ገባችኋል? እና ከዛ አንጻር እውነት ለመናገር እኔ በተደጋጋሚ እየጠየቅኩ ነበር። የገባበት ኬስ በጣም ከባድ ነበር አሉ። ስለዚህ ስለወጣ ደግሞ ደስ ብሎኛል፣ አሳዝኖኛል። እና የሰው ልጆች የምነግራችሁ አንድ ሰው ሲኖር ብቻ እሱ ጋር ቪዲዮ ለመስራት ለጥቅም አይደለም ሰውን ማቅረብ ያለባችሁ። ያን ሰው ችግር ውስጥ ሲገባ ባታግሱት እንኳን ግን ቪዲዮ ሰርታችሁ ለራሳችሁ እይታ አግኝታችሁ ሰው እንዲደርስለት ካለበት ጭንቅ እንዲወጣ ሰው ዱዓ እንዲያደርግለት ማድረግ ልመዱ ለማለት ያክል ነው። እወዳችኋለሁ፣ አከብራችኋለሁ። ስህተት ካለብኝ አረሙኝ። ቻናሌን ሰብስክራይብ እያደረጋችሁ አበረታቱኝ። አሰላሙ አለይኩም ወራህመቱላህ